እዛ ፊንቴክ ጋር በተያያዘ መስቀል አደባባይ ላይ መድረክ ላይ ተገኝተው የድርጅቱን ስምና መልክ እየሰሩ ያስተዋወቁ አምባሳደር ዲና ሙፍቲ አሉ። እዛ መድረክ ላይ የተገኙ በሙሉ ታስረዋል። እሳቸው አምባሳደር ግን ያለ መከሰስ መብት ስላላቸው በፊንቴክ ጉዳይ አልተጠየቁም የሚል ፕሮግራም ሰርተናል አስታውሳለሁ። እንዲህ አይነት መድረክ ላይ እርሶ ሲገኙ ልክ እንደ ቅድሙ እንዳዳራሹ እንደው ሚድሮክ መስሎት ወደ ፊንቴክ ሄዳው ነው ወይስ አምነውበት ነው ፊንቴክ ላይ የተገኘው? በዚከሊ ይሄኛው የነበረው is different። መጀመሪያ አሁን የምትለውን ድርጅት ነው ያየሁትም ያለት ነው። የመጀመሪያ በመጨረሻው ቀተም ያለት ነው። እኔ መድረክ ላይ ልክ አንተ አሁን ሲጠራኝ እንደሚመጣ ማለት ነው ብዙ ሰዎች ይጠሩኛል፣ ብዙ ሚዲያ ሰዎች ይጠሩኛል። ሚዲያ ፐብሊክ ሰው እንደሆንኩኝ ማለት ነው። ከፋና የነበሩ ልጆች፣ ዋልታ የነበሩ የግል ሚዲያዎች በሙሉ ይጠሩኛል። እኔ እሄዳለሁ፣ አከብራቸዋለሁ። ከዛ አንፃር ነው እዛም ላይ የተጋበዝኩት። እኔና የትራንስፖርት ሚኒስትር ዴታም ነበር። በጣም ብዙ በርካታ ሰዎች ነበሩ። አዳራሹ ሙሉ ነው። አደባባዩን መኪናዎች ሞልተዋል። ከዛ በኋላ ክብር እንግዳ ናቸው ተብሎ ቁልፍ ስጥልን አሉ። ቁልፍ ሰጠው። የኔ እውቀት ሲጀመርም ሲጨመርም ይሄ ነው። አለበለዚያ እንትን አምባሳደርም አይደለሁም። እኔ ምንድነው የድርጅቱ አምባሳደር አይደለሁም። መኪና የሚባልም ነገር ከዛ ወሰድኩት ነገር የለም። እኔ ራሴ መኪና ነው ያለኝ። ለሌሎች አምባሳደር ሹመት ሲሰጥ ለአርቲስቶች እርሶ እዛው ቦታ ላይ የተሰጠው አይደለም። ከዛ ፊት እነሱ ኦልሬዲ ቀደም ብለው አብረው ይሰሩ ነበር መሰለኝ። እኔ ግን ዳት ኢዝ ዴይ ግማሽ ቀን እኮ ነው። ልክ አሁን እኔ ጋር አንተ ብቻ ናት እቺን ወስደው አውት ኦፍ ፕሮፖርሽን እሱ እንዲህ አድርጓል። ሲጀመር በጣም የሚያሳዝነው ነገር ታሪክ ወደፊት የሚገልጸው ነገር ነው። ይሄ ደግሞ ብዙ ማያውቀዋል። ሰዎችም ራሳቸው ቢጠየቁ ያውቃሉ። ያለት ነው የመጣሁት እኔ። አርቲስቶችም ያውቃሉ፣ ሁሉ ሰው ያውቃል። that is the day I showed up። ልክ እቁብ ይሁን እድር ይሁን ለቅሶ ይሁን ማህበራዊ ጉዳይ ይሁን እኔ ኢትዮጵያዊ መድረክ ነው ብዬ ከነበረኝ ስሜት አንፃር ነው ያልኩት። ዓለምን በኢትዮጵያ ወከልኩ ሰውዬ የትም ሀገር ሄጄ ኢትዮጵያን የተሰበሰቡበት ቦታ ላይ ከጠሩኝ እሄዳለሁ። ከዛ አንፃር ነው። ልክ አሁን ሚዲያ ጠራኝ። ይሄ ሚዲያ እግረኛው ሚዲያ ምንድነው? ከየት ነው የመጣው? ምን ይሰራል? ፊንቴክ ነው ምናምን ነው እንደ የለኝም እኔ አይደለም አይመለከተኝም። በዚከሊ የህዝብ መልእክት የሚተላለፍበት ለህዝብ ጥሩ ነገር ማስተላለፍ የሚቻልበት ነው ብዬ ነው። that's what happened። ታሪኩም ይሆን ከፊንቴክ ጋር በተያያዘ ግን ከዛ በኋላ ስሙ ሲጠራ እርሶ ወጣው አይ አሁን እንዳሉት አሉ ማስተባበያም ሰጡ። ምክንያቱም የመንግስት ከፍተኛ ባለስልጣን አምባሳደር ዲና ሙፍቲን ያክል ዋርካ ተገኝተው እውቅና የሰጡት ነው ተብሎ የብዙ ሰዎች መጭበርበር እርሶ ከተገኙበት መድረክ በኋላ ከመስቀል አደባባዩ ከርክክቡ በኋላ ይሄው የትራንስፖርት ሚኒስትር ዴታው አምባሳደር ዲና ሙፍቲ ከመንግስት ተብሎ ታየ። ያ እምነት ፈጠረ። እኔም የዚህም አይ ቲንክ ሚኒስትር ዴታውም አውቀዋለሁ። ምንም አልተናገርንም። ምክንያቱም ውሸት ሆኖ ይቀራል። አንድ ትላልቅ ውሸቶች የተዋሸበት አለ። መኪና ወስዷል ብሎ ሁሉ በድፍረት የሚያወራ ሰው አለ። መኪና ወስዷል። መኪና ወፍ አይደለም፣ ኪስ ውስጥ የሚደብቀው ነገር አይደለም። እና ሰዎቹም ይገርማቸዋል። እኔው ውሸትን ለማስተባበል እኔ ሚዲያ ላይ ብዙ ጊዜ እናገራለሁ ኢትዮጵያን ጥቅም በሚመለከት። በርካታ ሰዎች ደግሞ ይህን ተቃርኖ ይወጣሉ። ለእያንዳንዱ መልስ መስጠት ማለት ስራ መፍታት ነው። ይሄ ቤዚካሊ ደግሞ የለየለት ውሸት ስለሆነ ራሱ ተጋልጦ ይቀራል። በዛው ስለሚቀር በዛው ተውኩት ነው። ቤዚካሊ እኮ ይሄን የሚያጣራ ፖሊስም ጅል አይደለም። አጣርቷል እኮ ኦልሬዲ ያውቃል ውሸት መሆኑ። ይሄ ሰውዬ መኪና ወስዷል አልወሰደም? ይሄ ሰውዬ ከዛ ፊት ከእናንተ ጋር ነበር፣ አምባሳደር ነበር አልነበረም? ተጠይቀዋል እርሶ በፖሊስ ወይስ? በእርግጥ ያለ መከሰስ መብት አለው። እሱ ሌላ ነገር ነው። ቢኖርም ባይኖርም እሱ አይደለም ጥያቄው። ጥያቄው ውሸት ነው። ውሸት ነው። ማን ነው ግን የጋበዘውት? የአብርሃም ግዛው ነው። ኢንተርቴይንመንት የሚባል ካምፓኒ ያለው አድዋ ላይ ጋብዘኛል። እሄዳለሁ። ይሄን የት ነው የምታውቀው ስልክ እናንተ ሚዲያ እንደማውቀው ሚዲያ ላይ ነው የማውቀው። ፍላይ አዲስ ላይስ ምንም ነገር እሱንም እዛ ነው ጋበዘኝ። እዛ ላይስ ማን ነው የጋበዘውት? እሱ ነው አብርሃም ነው የጋበዘኝ። እሺ ፍላይ አዲስ የሚባልም አንድ የውጪ እንደዚህ ሆኖ ወስዳለን ወደ ካናዳ የሚል ፕሮግራሞችን የሚሰራ ስለነበረ በተለየ ደግሞ ከውጭ ጉዳይ ጋር የተገናኘ እንትን ስላለ እንደው ከርሶ
እኔ ስራዬ ዲፕሎማት ነኝ። እኔ እዚህ ውስጥ ምንም የሚመለከተኝም ነገር አይደለም። እቺኑ ግን አሁንም አንተ እንደ ኦነስት ሚዲያ ነው እያስባለሁ። አንተ ሚዲያ ይሄን ክሊር አድርገው። እሺ ይንገሩኝ። ይሄን ክሊር የምታደርገው እኔ ይሄን ተቋም አሁን ፊንቴክ የሚባለውን ተቋም ያየሁትም ያለት ነው የሄድኩትም ያለት ነው። መጨረሻ አምስቱ ነው። የክብር አምባሳደር አይደለሁም። አምባሳደር አድርጎ አልተሾምኩም። መኪና ወሰደ ምናምን የሚለው ውሸት ነው። ከፍተኛ አበልም ተሰጣቸው ውሸት ነው። ስለዚህ እነዚህ ነገሮች በሙሉ በዚህ መልክ በጣም አረጉት። እርሶ መኪናም ከፍተኛ አበልም ተሰጥቷል ያን ጊዜ የሚል ውሸት ነው። በጣም ጥሩ አምባሳደር